وعليكم السلام ورحمة الله وبركاته. أهلا وسهلا. እንደምን ጀማ ባረክ ያለው علينا وعليك علينا. አማና ሰላም ናችሁ? ደግናችሁ? አልሐምዱሊላህ አልሐምዱሊላህ። እንኳን ደህና መጣችሁ። ማሻአላህ ኑር መስጂድ ነው የምንገኘው። እንግዲህ በተለምዶ ደግሞ በኒ የሚሉት ወጣቶች። በኒ በተለምዶ ነው። በተለምዶ አይደል? አዎ በኒ የሚባል እዚህ አካባቢ ላይ እስራኤላዊ ነበር። ሰፈሩ በሱ ስም ነበር የሚጠራው። በዛ ነው እንጂ አንዋር መስጂድ እና ኑር መስጂድ ፋኢልና መፍዑል በሚል ነው የወጣው። አንዋር ይሄ ኑር ነው እና ፋኢልና መፍዑል ዑለማዎች ነው ያወጡላቸው እና ሀጂ መሐመድ ሳኒ እና ሙፍቲ እና ይሄ ስሙ በኑር ነው የሚጀምረው። አንዋር ኑር አንዋር ኑር ፋኢልና መፍዑል ሁለቱም ተማሳይ መልክ ተማሳይ ትርጉም። መጀመሪያም በአንድ ኮሚቴ ነበር የሚተዳደሩት ሁለቱ መጀመሪያ ሲመሰረቱ መርሐባ። እንግዲህ ኑር መስጂድ መቼ ተመሰረተ? እንደው ከምስረታውስ ጀርባ እነማን አሉ? ኸይር እንግዲህ በ1908 ነው ኑር መስጂድ የተገነባው የተመሰረተው እና ከጀርባው እንግዲህ ታላቁ ሸኻችን ሰይድ ኢሳ ቃጥባሪ ናቸው እና መጀመሪያ በግላቸው ብዙ ሞክረዋል እና ሀብተ ጊዮርጊስ ጋር እንግዲህ በወቅቱ ማለት ነው በንግሥት ዘውዲቱና በሀብተ ጊዮርጊስ ነበር የሚመራው አገሩ። የዛን ሰዓት በግል ብዙ ጠይቀው ነበር፣ አልተሳካላቸውም። መጨረሻ ላይ ግን መላ ፈጠሩ። አንድ በቅሎ ነበራቸው። ያን በቅሎ ወንትን ብር አልብሰውት በሃዲያ አበረከቱ ለሀብተ ጊዮርጊስ እና ሀብተ ጊዮርጊስ በጣም ተደሰተ። ማንም ያላደረገው ነገር ነውና አስጠሩልኛል ቤተ መንግስት እና ወደ ቤተ መንግስት ተጠሩ። ጋሻ መሬት ልስጥህ እንደዚሁም ስልጣን ልስጥ አሏቸው። እኔ ሁለቱንም አልፈልግም አሉ። እንግዲህ ዱንያም ሊያበረክቱላቸው ጠይቋቸው ይሄንን እንደማይፈልጉ ነገሩ። እኔ የምፈልገው ፍቀድልኝና መስጂድ ልስራ አሉ። ፍቃድ ብቻ አስጠኝ አሉት እና መሬቱን ግን ገዝተውት ነው ራሳቸው ሰይድ ኢሳ ቃጥባሪ መስጂዱን ሰይድ ኢሳ ቃጥባሪ እሳቸው ገዝተው ነው እና ግን ፈቀደላቸው። ከዛ በኋላ መስጂዱ ተሰራ። 11 በጣም አጭር ናት እንትኗ ምንድነው ሚናሯ መሰረቱ ትልቅ ነበር። የድሮ ሚናራ ወፍራም እንደዚህ ማይጨበጥ ነገር በጣም ነበር። ይሄ ቦታ ሳይጀመር በፊት ሰላት የሚሰገደው እዚህ አሸንዳ ተራ አካባቢ ነበርና አንድ ባዛር የሚባል የመና ያለ እሱ ግቢ መጋዘን ነው፣ የቆዳ መጋዘን እሱ ነበር የሚሰገደው እና አዛን የሚደረገው የሚያጅባችሁ ነገር ክልክል ነበርና መሬት ተቆፍሮ መሬት ውስጥ አዛን የሚደረገው። አዛን ሲደረግ ደግሞ ወደታች ነው፣ ወደ ላይ ከፍ እንኳን ማለት አይቻልም። የዚህን ያክል ተጽዕኖ ነበረብን በሙስሊም ከፍተኛ ጫና ነበርና በቃ የእስላም ትግል የተጀመረው ኑር መስጂድ ላይ ከዛ የጀመሩትም ቃጥባሪ ናቸው። ሰይድ ኢሳ ቃጥባሪ የጀመሩት። ከዛ ፈቀደላቸው። ገንዘብ ከአረቦቹ አሰባሰቡ፣ ከኢትዮጵያኖችም ከየመኖች ብዙ ስላሉ እና ይሄ አሰባስበው መስጂዱን ገነቡት። በዚህ አይነት ሁኔታ ላይ አጋጣሚ ሀብተ ጊዮርጊስ ወደ ቤተ መንግስት እየሄደ ከዚህ በተክለ ሃይማኖት በኩል አድርጎ እየሄደ እያለ ሚናራዋን አያት። ምንድነው ብሎ ሲል ሰይድ ኢሳ ቃጥባሪ የሰሩት ነው። እዛ በጣም እንዴት ብንደፈር ነው አሉ። መጀመሪያም በሰው አፍ ልታስገባኝ ነው ወይ? ምክንያቱም ብዙ ሰዎች ይሄን ነገር መሬት ብሰጥህ የሰው አፉ ታስነክሰኛለህ፣ የሰው አፉ ታስነከኛለህ እያሉ ነበር። ታዲያ ሀብተ ጊዮርጊስ በዚህ በተክለ ሃይማኖት አድርጎ ወደ ምኒልክ ቤተ መንግስት እየሄደ እያለ ሚናሯን አየ።
ይሄ ምንድነው ብሎ ሲጠይቅ መስጂድ ሰይድ ኢስሐቅ አጥባሪ የሰሩት ነውና እንዴት በሰዎች አፍ ሊያስገባኝ በሰው ስሜን ሊያስጠፋ ነው ወይስ ከማለት ደረጃ ደርሰው እና በአስቸኳይ ያስጠሯቸው እና ይሄንን በፍጥነት እንድታፈርስ አላቸው። እኔ መስጊድ ፈቀድኩልህ እንጂ ሚናራን አቁም አልኩህ ያሏቸው። ከዛም በኋላ እሳቸው ምን አሉ? በጣም ብስል ሰው ስለነበሩ ለህዝቤ እኮ ሀብቶ ጊዮርጊስ መስጂድ ፈቀደልኝ ብዬ ለህዝቤ ነግሬ ህዝቡ ተደስቷል። አሁን ደግሞ አፍርሳለኝ ብል ለእርሶ ስም ጥሩ አይደለም አለው። ወዲያውኑ ቀዝቀዝ ያለና መልሶ እሺ በቃ ከዚህ በላይ እንዳትቀጥል ከፍ እንዳታደርግ አላቸው። በዛው ለረጅም ጊዜ ቀጠለ። የሚገርም ነገር እኛ አሁን የመስጂድ ግንባታ ሲገነባ ሚናራውን የዛን ቀዳ ለማውጣት ብለን በጣም አርዝመነዋል። እኛ ደግሞ አሁን በአዲሱ ላይ የበለጠ አስቀጥየዋለሁ እና አልሐምዱሊላህ ረብል ዓለሚን። ታዲያ የሚገርማችሁ ነገር መጀመሪያ ወሊ መስጂድ የሰራው በኢትዮጵያ ታሪክ ቀጠለ ኑር መስጂድ ነው። ግን ጁምዓና ጀማዓ ግን እዚህ መስጂድ የጀመረው በአዲስ አበባ እዚህ ነው። አንደኛ ነው። ማንም ያልተጀመረም እዚህ ነው የጀመረው እና ይሄ ከመዘጋጃ ቤት ታች ጋር ያለው ይሄ አሸንዳ ቤቱ የሚሰገድበት የመናዬ ነው። ባዛር ይባላል ሰውየው። እሱ ግቢ ውስጥ ነበር። በጣም ያሳዝነኝ ግን አሁንም ደግሜ የምናገረው አዛን እንኳን ሳይፈቀድ ተቆፍሮ እንደ ቀብር ሙአዚን ውስጥ ይገባል። ከዛ አንገቱን ከፍ አያደርግም። ለምን? ድምፅ እንዳይወጣ እና የት ላይ ነው? መሬቱ ወደ መሬት ዝቅ ብሎ ነበር አዛን ግዴታውን ለማውጣት ብቻ ነው። በቃ ይሄ ነበር። ይሄን ያክል ግፍ ይሰራ ነበርና አሁን ደግሞ የዛ ቀዳ እንግዲህ ሚናራውም ከፍ ብለዋል። አዛኑም በደንብ እየተሰማ ነው እና አልሐምዱሊላህ ረብል ዓለሚን ማሻአላህ። እስኪ ታሪኩን እንቀጥልበት። እንደው ከዛ በኋላ እንዴት ቀጠለ? እነማንስ እንደው በዚህ መስጊድ ውስጥ አልፈውበታል የሚሉትን ነገር ናት። በጣም ያጅብ ነገር ይህ መስጊድ ትልቅ ታሪክ ነው ያለው። እዚህ መስጊድ ላይ እንግዲህ ሰይድ ኢስሐቅ አጥባሪ ምንድን ያደረጉት የመኖችን አስተባበሩ። ከሳቸው ጋር የመስጊዳችን ኢማም የነበሩ ታዋቂ ሼኽ ነበሩ። የመናዊ ናቸው። በነገራችን ላይ የመስጊዳችን ኢማም ብዙ ኢማሞች አልፈዋል። ከሼህ አብዱላህ ጀምሮ ትልቅ ሼኽ ናቸው። እንግዲህ የመናዊ ናቸው። በአጠቃላይ በዚህ መስጊድ ላይ ልፋት ያደርጉ ሙፍቲን የመረጧቸው የመናዊ ኢማም ናቸው። ቂርአት እንዲያስቀሩም ያስቀመጧቸው አለቅ ብሏቸው ሙፍቲን ማለት ነው። ከዛም በኋላ እንግዲህ ብዙ ኢማሞች ሙፍቲም ራሳቸው አሰግደዋል። እዚህ መስጊድ ላይ አሰግደዋል። ሙፍቲ ኢማም ሆኖ አሰግደዋል። ከዛም በኋላ እነ ሀጂ መሐመድ ወሌ እነ ሼህ መሐመድ ሐሰን እነ በመሀል ላይ ደግሞ አንድ የቃዲ ምንድነው የሸሪዓ ፍርድ ቤት ቃዲ የነበሩ ኢማም አሰግደዋል። እንደሚታወቀው ሼህ ሰይድ እና ሼህ መሐመድ ሐሰን አንድ ላይ ነበር የሚያሰግዱ። ሼህ መሐመድ ሶብይም ኢማማቸው ኪታባቸውን እየጣሉ ብዙም ጊዜ ሲያሰግዱ ይታያሉ። እዚህ መስጊድ ላይ ግን ያልተፈራረቀ ያልገባ መሻይኽ የለም። ከነጫሌ ጀምሮ እነጫሌ እዚህ ያርፈዋል። አዎ እነጫሌ ልጆቻቸው እንደዚሁ ማለት ነው። የእነ ሰይድ ጋጉር አባስ በር የሚባሉት ትላልቅ ወልዮች እዚህ መስጊድ ነበር የሚቀመጡት የነበሩት ሲመጡ የሚያርፉትና ከቃጥባሪ ጋር አላቃ ነበራቸው። ታዲያ ሰይድ ኢስሐቅ አጥባሪ ደብዳቤ ጽፈው ነበር አግዙኝ በሚል መስጊድ ለመገነባ ነው ብሎ ለሾንኪይ እና እንደዚሁ ማለት ነው ለአባ ጅፋር ሾንኪይ ስራ ማልልህም አትስራ ማልልህም የሚል መልእክት ያስተላለፉላቸው። ወላሂ ሁኔታው ታሪኩ ላይ ያለው የሚያጅብ ነገር ነው። እንግዲህ ፊትናውን በመፍራት መሰለኝ ቀስ በቀስ እነዚህ በስለው ስለሚሄዱ ጅማ አባ ጅፋር ደግሞ እንግዲህ እንደምታውቁት በጣም እንትን ናቸው፣ ፈጣን ናቸው፣ ብስል ናቸው። እንግዲህ እዛ ማረፊያውን ጭምር የሰሩ ናቸው። እሳቸው ደግሞ አትሾክል አሏቸው። ከዛ ምን አሉ? ድሮ ማንሳቸውም ደብዳቤ ጻፉላቸው። አንተ ድሮም እኔም አንተ ማማከር ያሏቸው እነዚህ በጣም ይቀራረባሉ እና በሲያሳ ይታወቃሉ። በጣም ነው የሚዋደዱት። ጭንቅ ነበር በዛ ሰዓት። ዋና የኢትዮጵያ ዋና ከተማ በአጼዎቹ ዘመን ይህን መስጊድ እዚህ ለማቋቋም ሸሳ መነሳታቸው ሌላው በዙሪያቸው ያሉ ጓደኞቻቸው ራስ ስጋት እንዳላቸው ያሳያል። እና ይህ ትልቅ ተድሒያ ነው። በጣም በቃ የእስልምና ትግል የጀመረው እዚህ ነው ማለት ይቻላል። አሁን እኮ ከዚህ በኋላ ነው መስጂዶች እየፈነዱ በየቦታ የሰሩት። በቃ ዋናው የትግሉ ቦታ ይሄ መስጂድ ነበረና ዑለማዎች የጎረፉበት መስጂድ ይሄ ነው
እና ትልቅ ስራ ነው የሰራው። አላህ እንግዲህ ይሄ አቶ ሰሙ ይባላል አሸንዳ ተራ እሱ ጋር ነበር የሚሰገደው። አሁን ከዚህ አለ ቦታው አለ፣ ግን አሁን ምናልባት አሁን ፈራርሰዋል። እንግዲህ በልማት ዙሪያ ያ ምናልባት እንትን ካላለ በተረፈ የጁምዓ ሰላት የሚሰገደው በዚሁ መጋዘን ውስጥ ነበር፣ እዛ መጋዘን ውስጥ እና መጨረሻ ላይ አልሐምዱሊላህ ወደ መስጂድ ወደዚህ ተለውጧል። እንግዲህ 1908 አካባቢ ነው ይሄን ነገር መስጂዱ በጣም ትልቅ ታሪክ ነው ያለው፣ በጣም ትልቅ ታሪክ። ምናልባት አንድ ነገር እንዲያነሱ እንደው የምንፈልገው ይሄኛው የቀሩ ነገሮች ካሉ እናነሳለን ኢንሻአላህ። ከዛ ውጭ ግን አሁን ያለንበት በጣም የሚያምር መስጂድ ነው። ምናልባት እንግዲህ በጣም ዱባይ ነው ወይ ያለሁት ነው የሚያስብለው። አሁን ገብተን ብናይ በተለይ ደግሞ በቅርቡ ያሳደሳችሁት እንትን አለ። የሚናራውን ጉዳይ በጣም የሚገርም ነው። ያው ይሄ ኮሪደር የሚያልፍበት አካባቢ ነው፣ ፒያሳ መዘጋጃ ቤት ያለበት አካባቢ ስለሆነ እስልምና ውበት ነው። እስልምና የሆነ በንጽህና ይታወቃልና ለከተማዋ ትልቅ ውበት የጨመረ መስጂድም ስለሆነ እስኪ ከዚህኛው ይሄኛው አሁን አዲሱ መስጂድ እንዴት ተገነባ፣ በእነማን ተገነባ፣ ያለፉ ሂደቶችን ተወሰነ። ይሄ አዲሱ መስጂድ እንግዲህ መጀመሪያ የድሮ ፈርሶ አዲስ ግንባታ ሲገነባ በወቅቱ የነበሩ ኮሚቴዎች አሉ ከኢትዮጵያ እስልምና ጉዳዮች ጋር ሆነው ከፍተኛ ትግል ነው ያደረጉት። እዚህ አካባቢ ያሉ ቤቶችን ለማስነሳት አንዱ አልነሳም ይላል፣ አንዱም ያውላ ጨርሰው ይሄን መስጂድ ኮንትራክተር በራሳቸው መጅሊሶች እንትን አድርገው ተገንብቶ አለቀ። ከዛ በኋላ ግን መስጂዱ ክፍተት ነበረበት። ውሃ በዚህ ውስጥ ይፈሳል፣ ውስጡ ዝናብ በዘነበ ቁጥር ወደ ውስጥ ይገባል እና በጣም ምንጣፎች ይሸቱ ነበረ። ያን ነገር አየን እኛ እኔ ከመጣሁ በኋላ በቃ ይሄ ነገር ሙሉ በሙሉ እድሳት መቀየር አለበት የሚል ነገር። ከዛ ይሄንን ደብዳቤ ጻፈን ለኤምባሲው እና ኤምባሲው መተን መጀመሪያ እንደውም ብትችሉ ቀድማችሁ ያንስሩን፣ ከዛ ይሄንን ጉጉት ስላለ የዛ ግንባታ ስንጠይቃቸው ነበረን እንደ መጀመሪያ ተሰጥቶ ነበር 4000 ተሰጥቶ ነበር። ይሄ ሳይፈርስ በፊት አይደለም፣ ይሄ በኋላ ይመጣል። አሁን መጀመሪያ ይሄ ከእድሳቱ ይሄ መስጂዱ ተሰርቶ ካለቀ በኋላ ይመጣል። ይሄኛው ግን የመጀመሪያው ፈርሶ ድጋሚ አዲስ ተሰራ። እንደገና ደግሞ እድሳቱ ሶስተኛው እና እድሳቱን ያው ሼክ ዛይድ ባቀረብነው ደብዳቤ ጽፈን ኤምባሲ አስገብተን ፈቃደኛ ሆኑ። እነሱም ደስተኛ ነን አሉ። ቀጣዩን ግንባታ በኋላ እንገነባላቸዋለን፣ ይሄን እንጨርሳሉ። እና በጣም በውድ እቃ ነው። እቃው ጠቅላላ ከዱባይ ነው የመጣው። በወቅቱ ኮሮና ወቅት ነበርና 2 ዓመት 3 ዓመት ሁላ ቆሟል። ምክንያቱም እቃ ማምጣት አልቻለም። ደግሞ ይሄ ኮንትራት ነው የወሰደው እኛ አይደለም፣ የኢትዮጵያ እስልምና ጉዳዮች ነው። የመስጂድ አስተዳደር እንኳን አይገባም፣ ጣልቃ መግባት አይችልም። የተፈራረሙት የኢትዮጵያ እስልምና ጉዳዮችና የኤምባሲው ነው። እና መጨረሻ ላይ ሰው የተለያየ ሰው እኛም ጭምር ተቆጣን በመቆሙ። ከዛም ድጋሜ ደብዳቤ እየጻፍን ለኤምባሲ ለመጅሊስ እየጻፍን መጨረሻ ላይ እዚህ መስጂድ አካባቢ ያሉ ወጣቶች በጣም ጠንካራ ወጣቶች አሉ። ሐቂቃ ነው የምላቸው፣ ከፍተኛ ልፋት አድርገው ኤምባሲ ድረስ ከኛ ጋር እየሄዱ የአካባቢ ሽማግሌ ሰብስበው ተጽዕኖ በመፍጠር በቃ እንዲፋጠን ከዛ በኋላ ተደረገ። መሻሻል ያለበት ነገሮችን እየተሻሻሉ አሁን ሽንት ቤቶች በአዲስ መልክ ነው የሰሩት። እንደዚሁም ደግሞ ይሄ በሮቹ አጠቃላይ አዲስ ነው የሰሩት። አዲስ ነው በሙሉ በቃ አዲስ መስጂድ መገንባት ይቀላል ከዚህ እንትን ከማለት እና እንኳን ፍሳሽ ሊኖር አይደለም። አሁን ለምሳሌ የንፋስ የሽታ ማስወገጃ ዙ መስጂድ ውስጥ አለ። እንዳይሸት ሙቀት እንዳይፈጠር ቴክኖሎጂዎችን ተጠቅመውበታል እና ዘመናዊ መስጂድ ነው። አልሐምዱሊላህ ረብል ዓለሚን። በዚህ ሁኔታ የዱባይ ኤምባሲ አልሐምዱሊላህ ረብል ዓለሚን ግንባታውን አጠናቆ ሰጥቶናል ማለት ነው። የዚህ መስጂድ ኢማም የመጀመሪያ የነበሩት ሼክ አብዱላህ ሙዕጂዝ የሚባሉ የመናዊ ናቸው። በጣም ዓሊም ተቅይ የነበሩ፣ ለዚህ ቦታ ራሱ ብዙ ለፍተዋል። ከነቃጧሪ ጋር ብዙ ደክመዋል። ያው ባይሳካላቸውም በእሳቸው በኩል በሰይድ ኢሳቅ አጥባሪ በኩል የተሳካው። እሳቸውም ግን በገንዘብ በማሰባሰብ ለሚከፈለው ለመሬቱ ግዢ መሬቱን የገዙት ሰይድ ኢሳቅ አጥባሪ ስለሆኑ የእሳቸውም ገንዘብ ላይ እነሱ ወደ 6000 ጠገራ ብር አበርክቷል። እሳቸውም ከየመኖች ጋር በማሰባሰብ በጣም ጥሩ። እንግዲህ ምናልባት ወደ ውስጥ ደግሞ ገባ ብለን ቀሪ ነገሮችን እናያለን ኢንሻአላህ።
ቢስሚላህ እንግዲህ ወደ አዲስ ፕሮጀክት ወደዛ ደግሞ ላስጎብኛችሁ ይሻላል። ይሄ ትልቅ ነው። መጀመሪያ እዚህ ጋር የነበረው ግላስኮት ነበረ ጥያቄያችን የነበረው ኤርትራኖች የነበሩበት ይሄ ነበረ። ከዛ በኋላ 4000 ተቀበልን ሙሉ የሚታየው 4000 ማለት እስከ ግማሽ እስከ በሩ ድረስ ያለው ይሄ መኪና እስከሚወጣበት ድረስ እስከ በሩ ድረስ ያለው። ከዛ በኋላ 2500 ካሬ ነው ያለው። እሱ ደግሞ ለሌላ ጣና ፕላስ ለሚባል ተሰጠና ከዛ እኔ አጋጣሚ ታሪኩን ሳነበው የኛ መሆኑን በደርግ ጊዜ የኛ እንደነበርና እስከ ፑሽኪን ድረስ የኛ እንደነበር ተወስዶ መሆኑን ሳረጋግጥ እስከ ፑሽኪን ድረስ የኛ እንደነበር ከዛ ለጣና ፕላስቲክ ካርታ ሰጥተውታል፣ ለኛም ካርታ ሰጥተውናል። ከዛኛ ክርክር ጀመረ። መጀመሪያ በሽማግሌ የጠየቅነው እነ ሙፍቲን አስተባብረን ሄደን ስናናገረው በፍጹም አልለቅም አለ። ተለዋጭ ቦታ እናስለውጥ ስንለው ሊቀበለን አልቻለም። እንግዲህ እኛ በምንሄደው መንገድ ሄደን እሱ ወደ ፍርድ ቤት ወስዶት ነበረ። በመጨረሻ ላይ ወይዘሮ አዳነች ጋር ገብተን አዲስ አበባ አስተዳደር በጣም በዚህ አጋጣሚ እናመሰግናለን። ፍርድ ቤት ቢወስንም በሱ ለኛ ተወስኖ አሁን ወደኛ ተጠቃሏል። ስፋቱ ምን ያክል ነው? 6500 ነው አጠቃላይ ብቻው። ይሄን ብቻ አዲሱ ግቢ 6500 ነው እና ይሄኛው ቦታ ማለት ነው ለብቻው 4000ን ካርታ ተቀበለናል። 2500 ደግሞ ሰውየው ነበረውና አሁን ለሱ ሌላ ቦታ ተለውጧል። የሱ ካርታ መክኗል። አሁን ያ ካርታ እንግዲህ ከዚህ ጋር ይቀላቀላል ማለት ነው እና ፕሮጀክቱ እዚህ ነው የሚሰራው። ምን ፕሮጀክት የሚያካተው የሚሰሩት በጣም ብዙ ናቸው። አንደኛ ሽንት ቤት ብዛት ያለው ሽንት ቤት በጣም ከ200 በላይ የሚሆኑ ሽንት ቤቶች አሉ። የውዱ ማድረጊያም እንደዛው ወደ 300 አንደርግራውንድ ነው እና ፓርኪንግ አንደርግራውንድ ነው። እንደገና ደግሞ ሱቆች ይሄ ዳሮቹ እንዳሉ ሱቅ ናቸው። ዙሪያው ሱቅ ነው። ዳሩ በሙሉ ሱቅ ነው እና ውስጡ መድረሳ አለ። መድረሳ የድሮ ሊመልስ የሚችል ማለት ነው። ድሮ የተቋረጠው ይቀጥላል። አላህ ካለ ምን መድረሳ ነበር ድሮ እዚህ ነው። ፈትህ መድረሳ ሰበታለ እና ፈትህ እንግዲህ የሱ ማካከሻ ከፕላናችን ከሰራው ፕላን ጋር እንትኑ አለ። መድረሳው አለ ይቀጥላል። የሂፍዝ ማዕከል እና እንደዚሁ ማለት ነው አዳራሽ አለ። ለወደፊት ገቢ የሚያመጣ ለተለያየ የምናከራየው ለህዝበ ሙስሊሙ ገቢ እንዲሆን ማለት ነው። እና ደግሞ ዙሪያው ደግሞ ሱቆቹ ናቸው። ይሄ ሱቁም ፕላኑ ሰርቶ አልቆ ለኤምባሲው አስገብተናል። የዛን ሰዓት እነ ሼህ ሐሚድ ሙሳም ሌሎችም የዑለማ ምክር ቤት ከአውቃፎች መጥተው እኛ ስሩልን ብለን እነሱም ተባብረውናል። ወዲያውኑ እንደውም ሼህ ሐሚድ ሙሳ የዛን ጊዜ ደብዳቤ ጻፉልን። ደስተኛ ሆነን በጣም በፍጥነት ነው ደብዳቤ ጻፈልን። አሁን ፕላኑ ተያይዞ የት ገብቷል? ኤምባሲ ገብቷል እና ኤምባሲ ላይ ነው ያለው። ድሮም ይሄ መስጂድ የገነቡት ሼክ ዛይድ ናቸው። ቀጣዩም ደግሞ ኢንሻአላህ የሚገነቡት እሳቸው ቃል ገብቶልናል። በሙሉ ብቻ ስታጠናቅቁ ንገረው ብሎናል። አሁን መገንባት ትንሽ ጊዜ መንግስት ታገሱን የሚል ደብዳቤው ጽፈው እስካሁን ድረስ አሁን አንዳንድ ሰው ዝም ብሎ የተቀመጠ ይመስለዋል። ዝም ብሎ ሳይሆን ደብዳቤ እስከ 2015 ድረስ ባለው የተለያየ ደብዳቤ እየጻፍን ጥናት ላይ ስላለ ቦታው አንድ ጊዜ ታገሱን ብሎናል። በትዕግስትን እየጠበቅን ነው። ኢንሻአላህ እንግዲህ ትልቅ ፕሮጀክት ነው ያለን። አላህ እንግዲህ መቅቡል አላህ ያድርግልን። ጥሩ። 3 አይነት ስያሜዎች አሉት እንዳፎና በእኔ የሚል ቅድም አንስተነዋል። የሌላ የአይሁድ ስም ነው ብለናል። ኑር መስጂድ ይባላል። ትክክለኛ ስሙ ግን የትኛው ነው? አሁን ላይ ምናልባት ውጭ ላይ ያለውን መሰረተ ድንጋይ ሲጣል ምናምን የነበረውን ነገር እያየሁት ነበርና ምንድነው ትክክለኛ ስሙ? እስኪ መስጂድ ኑር ነው ትክክለኛ ስሙ። መስጂድ ኑር ነው። መስጂድ ኑር በሼክ ዛይድ የተሰራ ከላይ ሼክ ዛይድ በሼክ ዛይድ የተሰራ ስሙ ግን መስጂድ ኑር የሚለው ነው። በኒ የሚለው የድሮ አባባል ነው፣ ተለምዶ ነበረ። አካባቢው በኒ የሚባል አይሁዳ ስለነበር በዛ የተሰየመ ነው። አሁን ግን መስጂድ ኑር እያልን ነው የምንጠራው። ቅንፍ ላይ ሼክ ዛይድ የሚለው ቅንፍ ላይ ሼክ ዛይድ እሳቸው ስለሰሩት። በዚህ አጋጣሚ ግን ተመልካቾቻችን ልብ እንዲሉ ማለት አንዳንዴ መጠሪያ ስሞቻችን የምንቀይርበት አጋጣሚ አለ። አሁን ኑር መስጂድን
ደስ የሚል ስም ነው፣ እስላማዊ ስም ነው። በኒ በሚል አይሁዳዊ ስም በተለምዶ ተቀይሯል። ድሮ ሾጀሌ መስጊድ ሩፋኤል መስጊድ እንል ነበር። ሩፋኤል ዘግጄ መጣሁ ምናምን እንል ነበር። ይሄን ሰው ቢያስተካክለውና በትክክለኛ መጠሪያ ስሙ ቢጠራው መልካም ይመስለኛል። ብዙ የስያሜ ችግር እንትን ካልንማ አንድ እኔ አጋጣሚ የማውቀው ሰፈር አለ። አሁን አጃምባ ይባላል። አጃምባዬ ነው ምናምን የሚባሉ ሰው ነበሩ። ሼክ ሆጀሌ የሚባለው ነው አሁን አንተም እንግዲህ ሸጎሌ የሚባለውና ይሄ መስተካከል አለበት። እኔ እንደ የቅንፉ ሼክ ዛይድ የሚለው እንደ የስያሜ አካል ከሆነ ብዬ ሼክ ዛይድ ትልቅ ስራ ነው ይሄን መስጊድ ያሳመሩልን። የእሳቸው ስም መረሳት ስለሌለበት ነው ኑር መስጂድ ብለን በቅንፍ ሼክ ዛይድ ያለ። ምክንያቱም ሼክ ዛይድ ናቸው የገነቡት መስጂዱን። ቀጣይ ፕሮጀክቱን እገነባለሁ ብሎ የነሱ ቃል ገብተውልናል። እድሳቱን እንጨርስ ብለው ነው። ከዛም የዛን ጊዜ ከመጅሊስ የኢትዮጵያ እስልምና ጉዳይ ተስማምተን እና ሼህ ሐሚድ ሙሳ ቅድም ባሉበት ሁኔታ ደብዳቤው ተጽፎ አስቸኳይ ነው የገባው እና አልሐምዱሊላህ እንግዲህ ወቅቱ ሲደርስ ግንባታ ይቀጥላል ኢንሻአላህ። ቢስሚላሂ ረህማን ረሂም ተመልካቾቻችን እንግዲህ ተመልሰን መጥተናል። እንግዲህ ከኡስታዝ መንሱር ጋር የኑር መስጊድን ታሪክ መስጊዶችን ጎብኝተን ተመልሰን መጥተናል። ኡስታዝ መንሱርን ሁላችሁም ታውቁታላችሁ። ከልጅነታችን ጀምረን አንዋር መስጊድ ላይ በተለያዩ የዳዕዋ በምክር በጣም ልጅ እያለን አወል ላይ የተማርን አንዋር መስጊድ ከዙር በኋላ የመጣና እናዳምጠው ነበር ኡስታዝ መንሱር። አልሐምዱሊላህ በኒ መስጊድ ላይ ደግሞ በመስጊዱን በአጠቃላይ ሂደቱን ታሪኩን የሚያወቅ ይሄን መስጊድ በዚህ መልኩ ተውቦ እንዲቀጥል የራሱ ሚና የተጫወተ ትልቅ ኡስታዝ ነውና ኡስታዝ ከምር ከልብ እናመሰግናለን ስለተገኘ ፕሮግራማችን ላይ። እንደው የመስጊዱን ታሪክ ስናነሳ አሁን መስጊዱ ያለበት ተጨባጭ ሁኔታ አለ። ቅድም የነገርከን ነገር አለ። መስጊዱን ትልቁ ሼክ አለ ሼክ ኢሳ ናቸው መስጊዱን ያቋቋሙት። ብዙ ትግል አድርገዋል፣ ድካም አድርገዋል። አሁን ደግሞ በእናንተ ዘመን ደግሞ መስጊዱን አስፋፍታችሁታል። ይሄ በጎን ሳይድ የምናየው የመስጊዱ አሁን ፓርኪንግ የሆነው እሱ ጋር ምን ታስባላችሁ? አብዱሬ ስለሱ ብናነሳ ይሻላል። ቅድምም በእርግጥ አንስተናቸዋል። ውጭ ላይ ያለን ታሪካዊ አመጣጡንም እንትን አንስተናል። ከለስ አድርገን የተወሰነ ማጠቃለያ ነገር ሰተን እንሰናበታለን ኢንሻአላህ። ቢስሚላህ ወሰሊ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እንግዲህ ሰይድ ኢሳቅ አጥባሪ ይሄ መስጂድ ካስረከቡን በኋላ ያው እኛም ደግሞ የራሳችን አስተዋጽኦ ማድረግ አለብን በሚል ይህንን ቦታ 6500 ካሬ ነው አጠቃላይ ያ ሜዳው ብቻ ማለት ነው። እና አልሐምዱሊላህ ፕላኑ ተጠቃሎ አልቆ በኤምባሲ በኩል ገብቷል። ለኤምባሲው ሰጥተናል። መጅሊሱም የዛን ጊዜ ፈርሞ እነ ሼህ ሐሚድ ሙሳ ባሉበት እነሱ ማህተብ ተደርጎ ነው የገባው የዛን ሰዓት ማለት ነው። እና ያው እንግዲህ እነሱ መጀመሪያ ይሄን መስጂድ እድሳት እንጨርስና እድሳቱ እንዳለቀ ደግሞ ቀጣዩ ፕላን ቢ ብለን ወደዚህ እንገባለን ብለውናል። ኢንሻአላህ አላህ ካለ እንግዲህ ፕላኑ ትልቅ ፕላን ነው። ወደፊት ህዝቡ ቢያየው ይሻላል። ኢንሻአላህ ተዘጋጅቷል፣ ሁሉ ነገር አልቋል። አሁን ደግሞ ያው መገንባታ በአሁኑ ሰዓት አትችሉ የሚል ደብዳቤ እስከ 2015 ድረስ በተለያየ ጊዜ እየጠየቅን ነበርና አሁን ግንባታ ቦታው ጥናት ላይ ነውና በሚል ደብዳቤ ጽፈውልናል። ሁለት ነገር ነው ያዘን ማለት ነው። አንደኛ ይሄኛው መንግስት ጋር እየተጠየቀ ነው። ሁለተኛ ደግሞ ልክ እነዛ ደግሞ ቀጣዩን ግንባታ እኛን ብሎ ኤምባሲው ቃል ገብቶልናል ኢንሻአላህ። ስለዚህ የሚገነባውም ክፍል ዝግጁ ነው። ልክ ፍቃዱ እንደተገኘ አስፈላጊ የሆነ ግንባታ ይደረጋል ኢንሻአላህ ተዓላ። ወደ ውስጥ ያው ስለገባንም የውስጥ ወሬ እስኪ እናወራ። እኔም የተወሰነ ጊዜ ሞክሬው ነበር እንደዚህ መስጊድ በጊዜ ገብቶ ቁርአን መቅራት ዱዓ ማድረግ ፏደ ገጥሞ ሊሆን ይችላል። አንዋር መስጊድ እና ኑር መስጊድ ትንሽ ለየት ይላል። ብዙ አባቶች ስቲል እንግዲህ የድሮውንም ስታነሱ ነበር፣ ሌሎች ወንድሞችም ሲያወሩ ነበር። በጣም የሚያስቀና ነገር አለና አሁንም እንኳን ይሄ መደገፊያው ከተዘጋጀም በኋላ ምናምን ብዙ አባቶች ተቀምጠው ቁርአን ሲቀሩ እንደው ስለዚህ ነገር እስኪ እንጫወት። ሰው በስንት ሰዓት ገብቶ በተለይ ቁርአን ይቀራል? የመስጊዱ እንቅስቃሴ ምን ይመስላል? ኸይር ኢንሻአላህ። እንግዲህ ኑር መስጊድ ሰኪና ያለው መስጊድ ነው። ከድሮም ጀምሮ ብዙ መሻይኾች ያረፉበት ነው። እነ ጫሊ ያርፈውበታል፣ እነ ሻህ አደም ደርቅ አርፈውበታል፣ እነ ሰይድ ሲራጅ ጓጉር አርፈውበታል።
ኢትዮጵያ ላይ አሉ የሚባሉ ዑለማዎች መሻይኾች እዚህ ነበር የሚያርፉት እና በጣም ትልቅ ታሪክ አለው። ብዙ ሰው እንደምታዩት በጊዜ ነው መስጂድ የሚገባው። ቁርአን በጊዜ ገብቶ ይቀራል። ምክንያቱም በተለይ በአሁን ሰዓት ብዙ መስጂዶች ላይ ሰዎች እየራቁ ነው በጊዜ አለመግባት፣ ጁምዓ ቀን ሲሆን በተለይ ያም የመጣው ደግሞ ኢማሞች ያረዝማሉ በሚል ብዙ ሰው እየሸሸ ነው። ኹጥባው ሰልችቶት በቃ መጨረሻ ላይ በገባ ይሻል ያለ ሰው እየሰነፈ ነው ያለው። ግን የፈለገ ቢሆን ቀድሞ መግባት የመሰለ ነገር የለም። ኑር ነው የሚዘንብብን፣ ኢባዳን የሚዘንብብን፣ ቁርአን ነው የሚዘንብብን እና መስጂዳችን ላይ አልሐምዱሊላህ እንደምታዩት ሰው በጊዜ ገብቶ ቁርአን ይቀራል። ጁምዓ በጣም ማሻአላህ በጊዜ ነው ሰው የሚገባው። እኛ ጋርም ኢንሻአላህ እንግዲህ የቁርአኑ ድባብ ደስ ይላል። በተለይ ከፊት ሁሌ ማንለያያቸው ሰዎች አሉ ማይጠፉ፣ ከሽማግሌዎች አሉ ከወጣቶች ቁርአን ሲንዶ በጣም ሲቀሩ የሚውሉ አሉ እና አላህ ይነውራቸው። ሰው ሀያቱ ለቁርአኑ መስጠት ያለበት እና አላህ ለሁላችን አላህ ያግራልን ኢንሻአላህ። ኑር መስጂድ ኡስታዝ፣ የድሮ ኑር መስጂድ አለ ይሄ ከመገንባቱ በፊት ማለት ነው። እንደው ያ መስጂድ ፈርሶ አዲስ ግንባታ ሲሆን የድሮውን እንትኑ አለመጥፋቱ ምንድነው ትላለህ? ማለት የድሮ ይሄ ሰኪናው አለ። የድሮ ልጅ እያለን መጣ ነበር ዳዕዋና ዳምት ነበር። የድሮ አሮጌው እያለ ማለት ነው መጀመሪያ የተሰራ መስጂድ እያለ አሁንም አዲስም ከተሰራ በኋላ ይሄ ነገር አለ መስጂዱ ላይ ምንድነው እንደው ሲሩ ትላለህ? የዚህ ሲሩ እንግዲህ የነብያችን ሰለላሁ ዐለይሂ ወሰለም መስጂድ ተርቲቦች ባለማቋረጥ ነው። አሁን ከተፍሲር ጀምሮ ሙፍቲ እዚህ ጋር ተፍሲር እዚህ ጋር ይሰጣሉ። እዛ ጋር ሼህ መሐመድ ሰብይ የተለያየ ሐዲሶችን ያስቀራሉ። አላህ ይርሐማቸው። እዛ ጋር ማን ሸኻችን ነበሩ፣ እሳቸው ወደ አኺራ ሄደዋል። እንደገና ዙሁር ላይ ተዓሊም አለ፣ ከመግሪብ እስከ ኢሻ ቅራአት አለ። ይሄ የኢባዳ ሁኔታ ነው መስጂዱ የነወረው። እንዳይለቅ ያደረገው ኢባዳው ስለተከታተለ የዙሁር ተዓሊም እዚህ ጋር ሳምንታዊ ፕሮግራም አለና ምን ጊዜም የአላህ ቤቶች የሚነወሩት በኢባዳ ነው፣ በቁርአን በዚክር። ተርቲብ ከተሰራ እየሰፋ መስጂዱ እየተነወረ ነው የሚመጣው እና ያው የድሮ ድባቡ ያልጠፋበት ዋና ትልቅ ሚስጥር ኢባዳዎቹ መስጂዱ ተርቲቡን ስላለቀቀ ነው። ተርቲቡን ተከትሎ አሉ። በዛው ተርቲብ ነው ያለው። ለዛ መስጂዱ ተነውሯል። ማሻአላህ ይሄ ትልቅ ነገር ነው። ሐቂቃ ኸይር ነው። እንግዲህ ምናልባት እንደው እኔ ደግሞ ላነሳ የምፈልገው ፉአድም ደርሶበታል የተወሰነ ቅድም እያወራን ነበር። የድሮ መስጂድ አለ። እነዛ ሂደቶች ሁሉ ደግሞ አልፎ ያው መስጂድም አንዳንዴ ደግሞ አእምሮም ሲታዩ ደግሞ የሙስሊም መረጋጊያም ስለሆነ የምናየው በጣም የሚያምር መስጂድ ነው አሁን ላይ ያለውና ይሄ እንደው ከታደሰስ በኋላ ምን ለውጥ አለ? በተለይ እንግዲህ ሰው ተቀባይነት ምን ይመስላል? ያው እንግዲህ መስጂዱ ሼክ ዛይድ አላህ ይርሐማቸውና በሳቸው ምክንያት ነው የተሰራው እና እድሳት መጀመሪያ በደብዳቤ ጠይቀን ነው እኛ ደብዳቤ ጠይቀን የሆነ መስጂድ ራሱ ሲያምር ውስጡ የመቀመጡን ይጨምራል የበለጠ ያው ውስጣዊ ነገር እንዳለ ሆኖ ውጪያው ደግሞ ሲያምር ደስ ይላልና ሐቂቃ መስጂዱ ከታደሰ በኋላ በጣም እንደውም የራቁ ሰዎች ሰው ጽዳት ሲኖር መስጂድ ምንጣፉን ቆንጆ ሲሆን ቤቱም ቆንጆ ሲሆን ሃይባ ይኖረዋል፣ ለኢባዳም ያነሽጣልና ከዛ በኋላ ብዙ በርካታ ጀማዓዎች እየበዛ ነው የመጣው። ሁለተኛ ሰው መስጂድ ደግሞ የማሳለፉ ነገር እየጨመረ መጥቷል። ምክንያቱም ሰኪና የበለጠ ኑሩ የመስጂዱ ኑር እንዳለ ሆኖ እንደገና ደግሞ በልዩ ሁኔታ ያሳደሱትና አላህ ኸይር ጀዛቸውን አላህ ይስጣቸው እና ጥሩ ሁኔታ ነው። አሁን ከግቢው ከእይታው ጀምሮ ከውጭ ጀምሮ ያለው ሁኔታ ማሻአላህ ተነውሯል መስጂዱ እንደስሙ ማለት ነው። ማሻአላህ የመስጂድ ሚና ኡስታዝ፣ አሁን መስጂዶች የተለያዩ ሚናዎች አሏቸው። እንደው በዚሁ አጋጣሚ ለሚንበር ቲቪ ተመልካቾችም ብዙ ተመልካቾችም ስላሉ ብዙ መሳጅዶችም ስለሚመለከቱት የቆየ ልምድም ስላላችሁ ከመስጊድ ጋር እናንተ እንደው የመስጊድ ደውሩ ሚናው ምንድነው በዋናነት? እንግዲህ የመስጂድ ምን መስሎ እንደ ባህር ነው። ባህር ውስጥ ያለች አሳ ከባህር ስትወጣ ትሞታለች። ልክ እንደዛው ከመስጂድ ውስጥ ስንኖር ኢማናችን ይጠነክራል፣ እንነወርበታለን፣ ከአላህ ጋር እንቀርብበታለን። ከመስጂድ ስንወጣ ልክ አሳው ሲሞጣ እንደሚሞት ውስጣችን ይሞታል፣ ኢማናችን ይሞታልና የሰው ልጅ ሀያቱን ከመስጂድ ጋር ማገናኘት አለበት፣ ከመስጂድ ጋር ወደ አላህ ቤት። ምክንያቱም ነብያችን ሰለላሁ ዐለይሂ ወሰለም ምሳሌ ስለማታም ሲናገሩ በሽሩል መሻኢነ ፊ ዙለሚ ኢለል መሳጂድ ቢኑሪ ታም የውመል ቂያማ። እንግዲህ በጨለማ እንኳን ሳትፈሩ የሄዳችሁ ሰዎች ተደራራቢ የሆነ ኑር
የቂያ ማለት ታገኛላችሁ አሉ። ፊ ኩሊ ኸጥወቲን ሐሰና እርምጃው ሲራመድ ደግሞ ሐሰናት አለው። እያንዳንዱ መስጂድ ስንገባ የምናገኘው ፈዳኢል በጣም ከፍተኛ ነው እና መስጂድ ማለት የአኺራ ህይወት ማለት ነው፣ የዱንያም ህይወት ማለት ነው። የምንነወርበት ቦታ ነው መስጂድ ማለት። ሰው ከመስጂድ የራቀ ጊዜ ብዙ ነገሮች ሙሲባ ውስጥ ይወድቃል። የሰው ልጅ ቀልቡ ላይ ማስቀመጥ ያለበት መስጂድን ሁሉ ጊዜ። ነቢያችን ሰለላሁ ዐለይሂ ወሰለም እንደ መስጂድ እንግዲህ ተወዳጅ ቦታ የለም አሉ፣ እንደ ገበያ ደግሞ የሚጠላ ቦታ የለም አሉ። መስጂድ እንግዲህ የአላህ የሚዘከርበት ነው፣ የሚቀራበት ነው፣ አላህ የሚታወስበት። ገበያ ደግሞ የሚዋሽበት ቦታ ነው፣ የሰው ስም የሚጠፋበት ነው፣ አንዱ የሚዞልምበት ነው፣ የሚሰርቅበት ነው፣ ሚዛን የሚያጎልበት ቦታ ነው። ይሄ መስጂድ ማለት የአኺራ ህይወት ቦታ ነው እና ሐቂቃ መስጂድ ለኔ ትልቅ ቦታ አለው። ድሮ ሀጂ መሐመድ ሳኒ ኹጥባ ሲያደርጉ እኛ ቢያንስ 3ኛ ሶፍ 4ኛ ሶፍ ላይ ቁጭ ብለን እናዳምጥ ነበር። 4 ሰዓት አካባቢ መስጂድ ውስጥ ነው ያለን እና ያለው ሃይባ ውጭ እንደው ውጭ እንኳን ሰግጄ አላቅም። በዛን ሰዓት ውጭ ኑር አሁን ከዚህ ከመስጂድ ስትወጣ ኑር የለም። እዚህ መስጂድ ላይ ስታዳምጥና ኹጥባን ውጭ ጋር ስታዳምጥ ይለያያል፣ አይገናኝም። እና መስጂድ ማለት ሀያት ነው፣ መነወሪያ ቦታ ነው፣ ከአላህ ጋር መቀራረቢያ ቦታ ነው። እና ይሄ ነው የምገልጸው። ኢንሻአላህ ተወሰነ እስኪ ጠቅላላ እናድርገው። ምናልባት ኑር መስጂድ በእድሳቱ በጣም አስገራሚ ነው። ለብዙዎቹ ተምሳሌት ሊሆን የሚችል መስጂድ ነው። ንጽህና በጣም የሚገርም ነው። ወደፊትም ደግሞ በዛኛው በፓርኪንግ በኩል ያለው ማስፋፊያ አለና አጠቃላይ እስኪ እንደው የኑር መስጂድ ወደፊት እቅዱ ምን ይመስላል? ምን እቅዶች አሉት? ኢንሻአላህ እንግዲህ እቅዱ በጣም ሰፊ ነው። ኑር መስጂድ አሁን ፕላን የተሰራው ፕላን የውዱ ማድረጊያ ራሱ ከ300 በላይ ፓርኪንጎች አለው፣ የውዱ ማድረጊያዎች አሉት። በመስጂዱ ላይ ከታች ማለት ነው ሽንት ቤቶች አንደርግራውንድ ነው። በጣም ትልቅ ፕላን የተሰራውና ብዙ መሐንዲሶች፣ ኢንጂነሮች አብረው ከኛ ጋር ደክመውበታል እና እዚህ የኑር መስጂድ ወጣቶች ብዙ ደክመውበታል፣ ከኛ ጋር ለፍተዋል። ይህ ቦታ ሐቂቃ ወደፊት ግቡ እንትን ብቻ አይደለም፣ ይሄ መገንባቱ ብቻ አይደለም። አሁን ከሚገነባው ነገር ውስጥ ወደፊት ከታቀደውና ፕላን ከወጣ ውስጥ አንደኛው ሱቆች ናቸው። እያንዳንዱ ሱቅ ደግሞ ገቢ በተገኘ ሰዓት ኢማሞቻችን ህይወት እንዲለወጥ፣ ኢማሞቻችን ደሞዛቸው በጣም ያሳፍራል። እያንዳንዱ መስጂድ ላይ ቤት የሌላቸው ኢማሞች አሉ፣ ታክሲ የሌላቸው፣ ለነዛን ህይወት ይለውጣል በሚል ነው እኛ ከፍተኛ ርብርቦች ይህን ቦታ ለማስለቀቅ የጣር ነው ማለት ነው። እና ኢንሻአላህ ወደፊት ደግሞ እዚህ ቦታ ላይ መድረሳ፣ ትልቅ መድረሳ አለ ፕላኑ ላይ ማለት ነው። እዚህ ላይ እንግዲህ ኢንሻአላህ ብዙ ሑፋዞች የሚወጡበት እንደዚሁ ማለት ነው ብዙ ቃሪዎች የሚወጡበትና ሐቂቃ ከነቢያችን ሰለላሁ ዐለይሂ ወሰለም መስመር የመጣው ዒልም የሚፈልቅበት ቦታ ይሆናል ብለን እንጠብቃለን። አላህ አሳክቶት ያ ግንባታ ከተጠናቀቀ ማለት ነው። ይህንን አላህ በአይናችን አላህ ያሳየን ኢንሻአላህ። ኡስታዝ እንግዲህ ያው የመስጊድ ሚና ነግረናል። ከመስጊድ ጋር ያለው ትስስር በጣም ደስ ይላልና ወጣቱ አሁን ከመስጊድ ጋር ያለው ቅድምም ስታነሱ ውጭ መስገድና ውስጥ መስገድ ይለያያል የራሱ ይሆናልና ለወጣቱ በዚሁ አጋጣሚ ከመስጊድ ጋር የሚኖረውን ቁርኝት አስመልክቶ የሚያስተላልፉት መልእክት ካለ? ኢንሻአላህ እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም አወለ ሰፍ ላይ መስጊድ ደረጃውን ተናግሯል። ሰዎች የአወለ ሰፍ የሚሰጠውን ደረጃ ከአላህ የሚዘንበውን ኑር ቢያውቁ አንዱን ይገለው ነበር ቦታ ለማግኘት። እንግዲህ ምን ያክል ፈዳኢል ቢኖረው ነው የነብያችን ሰለላሁ ዐለይሂ ወሰለም የዚህን ቦታ ያስጠነቀቁት ማለት ነው። ስለዚህ በሐቂቃ ማድረግ ያለብን አላህ ጋር በቀረብነው ቁጥር ነው የሚቀርበን። በራቅነው ስንል አላህ ይርቀናል። በቀረብነው ቁጥር አወለ ሰፍ ላይ ምናልባት ሀያ አድርገን ለዑለማዎች ሁለተኛ ሰፍ እንሆን እንችላለን፣ ለሽማግሌዎች እንደዚህ ትላልቅ ሰዎች ልናስቀድም እንችላለን። ከዛ ውጭ ግን በገባን ቁጥር የምናገኘው ሰኪና፣ አሁን የሰው ልጅ እኮ ገንዘብ አለው ነገር ግን ሰኪና የለም። ይሄ ሰኪና የጠፋው ለምንድን ነው ብትል 24 ሰዓት ዱንያን የሚያባረው ልክ በጠዋት ሄጄ እሰራለሁ ብሎ እንደሚያስበው ለዲን እስቲ በጠዋት ገብቼ ዛሬ ቁርአን እቀራለሁ እስቲ በቁርአን የተወሰነ ሰኪና። አሁን ለምሳሌ ቁርአን ስንቀራ ነብያችን ሰለላሁ ዐለይሂ ወሰለም ቤት ውስጥ ቁርአን የመቅራት ደረጃንና እንደገና ደግሞ መስጂድ ላይ መቅራቱን በተለያየ ከፋፍሎ ያስቀምጡልን ማለት ነው። እዚህ አላህ ቤት ደግሞ የሚወርደው በረካ ልዩ ነው። ሰኪና
አሁን ርዝቄ ጠበበብኝ ይላል። ከመስጂድ ውጭ እየሰገደ ርዝቄ ጠበበ ይላል። ሰውየው እኮ እስቲ መስጂድ ግባና ቁርአን ሲቀራ ርዝቁ እንዴት እንደሚሰፋ ይዋል። ገብቶ ሲዘክር በሚዘክርበት ሰዓት አላህ ሱብሓነሁ ወተዓላ ርዝቁ እንዴት እንደሚያሰፋለት እኛ ከአላህ ርቀን እንደው አንዳንዴ እንደውም ጫፍ ላይ በቃ የሆነ እዛ ጋር ምን እንዳለ ማያውቀው ጫፍ ከርቀት አይቶ የሚሰግዳል። ደስታ የሚያገኘው ውጭ የሚሆን ሰው አለ። ይሄ ግን ጊዜያዊ ደስታን የሚሰጠው ውስጥ ግን ገብቶ መስገድ ያለው ኑር ከፍተኛ ነው እና በሐቂቃ ይሄ አወለ ሰፍ መገኘት ሐታ ሌላው ይቅርና መስጂድ ላይ ራሱ ከውስጥ ገብቶ መስገድ ከሚነላህ የሚወርድለት ሰኪና የሚወርድለት ረህመት ከፍተኛ ነው። ይሄን ለረህመት ለማግኘት ስንል ወጣቶች ኢንሻአላህ ህይወታችን መለወጥ አለብን። ወደ መስጂድ መቅረብ አለብን። ወደ አላህ ቤት መግባት አለብን። በጊዜ ኢቃም ካለ በኋላ የሚገባ ሰውና አዛን ውስጥ ያለ አዛን ሲደረግ እዛ ውስጥ ብሎ የሚያዳምጠው ሰው ደረጃቸው ፍጹም አይገናኝ። ሁለተኛ ረካ የሰገደ የደረሰውና የመጀመሪያ ተክቢረቱል ኢህራም ሳያመጡ ሱሐቦች እኮ ተክቢረቱል ኢህራም ካመለጣቸው ተዓዚያ ይቀመጡ ነበር። ሱብሃንአላህ ተክቢረቱል ኢህራም ሳያመጣቸው አላህ ሰብር ይስጥ እያሉ ይደርሱታል። እኛ አንድ ረካም ብንደርስ ምን ይመስል ለምን ውስጣችን ተበላሽቷል። የቀልባችን መበላሸት ነው ከመስጊድ ያራቀን። ወጣቶች ኢንሻአላህ ተውበት አድርገን ወደ አላህ እንቅረብ። እኛ ስንለወጥ ኢነላህ ላ ዩገይሩ ሐታ ዩገይሩ ማ ቢአንፉሲሂም። እኛ ካልተለወጥን አላህ አይለወጥም። እኛ ስንለወጥ ነው አላህ የሚቀየርብን በሐያታችን ላይ። ወደ አላህ እንቅረብ እላለሁ ኢንሻአላህ።